አረቀስ እንዴ አረ እግረህን አይዞክ እንዳም ከመድብል ጋር አድርሻል? አዎ አድሬያለሁ። እየቀለድሽ ነው ትትና? የግሌ ከሆነቱን ነግራኛለች። የግሌ እንዳትናደድ ብላ ይሆናል እንደዛ ያለችው እንጂ ሁሉም ያደረኩት ነገር ነው። እውነት በይኝ ትትና። ምን ያስብለኛል? ለማንኛውም መድብል እየጠበቀኝ ነው። እሺ እኔ ልሂድ። ትትና ምን አብርሽ? በቃ መንካችሁ አይደል? ይሄ አብርሽ የሰው ወሬ ሳይሆን እኮ የኔ የት ሄደች እንዴ? እዛ ሲጨንቀኝ እኔ ነርሷን በቃ አንድ ሰዓት ጠብቂኝ ያለዛ ደውዪልኝ ብያት መጣሁ። ገልሞ ምንድን ነው እሱ? ይሄ ቆይ ሰው ሆስፒታል ተኝቶ አንተ ፀጉርና ፂምን ተስተካክለህ ትመጣለህ? እሺ ልጅቷ እንዴት ናት? እባክሽ እስካሁን አልነቃችም። ወይኔ አይድላችን። መሳይ በቃ ገደል ገባ፣ እዛው ቀረ ማለት ነው። እንዴ ቆይ ምንድን ነው የምትይው? እባክህን ትዝታ ነው እሱ ስለሆነ እኮ ያነቃት ታስሯል። እንዴ የግሌ ቆየት ነው የታሰረው? እንዴ ፖሊስ ጣቢያ ነው ገልሞ። ወይኔ ወንድሜ፣ ወይኔ መሳይ። ማን ነው ደግሞ? ሄሎ፣ አቤት። መሳይ ዛሬ በህግ ቁጥጥር ስር በመዋሉ በጣም አዝነናል። እንግዲህ ደግሞ የሚገርመው ነገር ይሄ ነገር የተደረገበት እውነት እሱ በሰራው ወንጀል ወይም ደግሞ በሆነው ድርጊት አይደለም። ቤተሰቦቻችን በጣም ነው ያዘን ነው። ምክንያቱም በጭራሽ ምንም በሌለበት ወይም ደግሞ ባላወቀው መልኩ ነው ጽጌ በለፈለፉ ባፊጠፉ እንደሚሉ እንግዲህ በለፈለፈችው አለ ሁኔታው በማድረጓ ነው ይሄ ነገር የተፈጠረው። ምክንያቱም በዛ ላይ ደግሞ እሱም ያው ያለበት ትንሽ ነገር ያለበት ያው ታውቃላችሁ ድንግጣል። በጣም ነው የሚደነግጠው መሳይና በራሱ ጊዜ ነው ያስነቃው። ይሄ ነገር ምንም እንዳልተፈጠረ ማለፍ ሁኔታዎችን መተው ይችሉ ነበረ፣ ግን ደግሞ እንደገጣሚ ሆኖ ማለፍም አልቻሉም ቤተሰቦቻችን። ምክንያቱም እንዳልኳችሁ ያው ፈስ ያለበት ዝላይ አልችልም ነው ነገሩና በዛ አማካኝነት እንግዲህ ይሄን ነገር ማለፍ አልቻሉም። እንደዛ በመሆኑ በጣም ነው እንግዲህ ያዘን ነው ቤተሰቦቻችን። ምክንያቱም በፍጹም ይሄ ነገር መሆን አልነበረበትም፣ መፈጠርም የለበትም ነበረ። ግን ያው የሆነ ሆኗል ነገር ይሹ በዚህ ልክ ባይሆን ደስ ይለን ነበረ። ግን ሆነ የሆነ ነገር ስለሆነ ምንም ማድረግ አይቻልም። የሆነው ነገር ምንድነው እንግዲህ እንዳልኳችሁ ማለት ተዝበላለ መልኩ ነው እንግዲህ መርማሪ ፖሊስ የመጣው ከአካባቢ ላይ እንደዚህ አይነት ነገር አለ ተብሎ ስለተጠረጠረ ብቻ አካባቢቱንና ሰፈር ለመፈተሽ ነው እንጂ የመጣው ትክክለኛ ታርጌት አድርጎ ወይም ደግሞ ይተልኮ እሱ ጋር ሆኖ አይደለም እነመሳይ ጋር የመጣው። ግን ያው መጀመሪያ ጽጌ እንደነቁ ነቅታ እንትን ካለች በኋላ መሳይ ሲገባ በጣም እንደነገጠና በራሱ ድንጋጤ ብዙ ለፈለፈ። ከዛ ደግሞ እሷም ያማዋል ምናምን ቅጥርሴ ምናምን ሲባል በቃ ነገር ይሹ የሆነ ነገር እንዳላቸው ታወቀ ማለት ነው። መሳይም ደግሞ ያው አንዳንድ ነገር ሲጠይቀው ፖሊሱ በቃ ያልሆነ መልስ ስለሚሰጥ ስለነበረ በዛ አማካኝነት የሆነ ነገር እንዳለ ነው ያተነቃበት። እና ያው አይኔ እኮ ድንገት ነው ምናምን እንደዚህ ያደረኳት እውነት ሙታ ነው ወይ እንደዛ የሚል ነገር ሲመጣ ፖሊሱ ራሱ ምንም አለመጠርጠር አልቻለም። ስለዚህ ለመታመሙም ለሁሉም ነገር ታይቶ ነገር ይሹ ተጣርቶ መለቀቅ አለበት እንጂ እንደዚህ በራሱ አፌን ያክል እየለፈለፈ አለማጣራትም ሆነ በህግ ተጠያቂ አለማድረግ በፍጹም ማይቻል ነገር ነው ብሎ ይዞት ሄዷል ማለት ነው። ቤተሰብ ያው ትንሽ ያስደንግጧል። እንደተጠቃላይ ቤተሰብም ሁላቸውንም ያስደነገጠ ነገር ነው። ግን ደግሞ ያው ምንም ማድረግ አይቻልም። የሆነው ነገር በትዕግስት ከመቀበልና ከማየት ውጪ ሁኔታው ግን ትንሽ የሚያስጠላ ነገር ነበረ ማለት ነው። ውድ ቤተሰብ ቢሆንም ያው እንግዲህ ቀጣዩ ደግሞ ሁሉም ነገር ያማረ ሰመረና የተስተካከለ እንደሚሆን ተስፋለን። ያው አንዳንዴ እንደዚህ ያጋጥማል፣ ጀስት ያጋጥማል ብለን እንያዘው አይደል ጋይስ? ምክንያቱም ከሁኔታዎች ከአንዳንድ ነገሮች አንፃር እንደዛ ብለን ነው የሚሻለው። መልካሙም እሱ ነው። እሱ ባይሆን ደስ ይነበረ፣ ግን ሆኗል ኦሬዲ። ለሆነ ነገር ደግሞ ምንም አንተ ማለት አይቻልም። ያው መሳይ በርግጥ ይለቀቃል። ምክንያቱም ጽጌ ያቺኛዋ ወይም ደግሞ ማነው ስሟ ይቀጣ ትዝታ ይሄን ያክል የከፋ ችግር አልደረሰባትም። ያው በርግጥ እንትን ብላለች ተጎርታለች ምናምን፣ ግን ይሄን ያክል የሚባል አይደለም። ስለዚህ ምንም ስለሌለው ኦሬዲ አሁን ትወጣለች። ስለዚህ እሷ ደግሞ ከወጣች ምንም የሚሰጠን ነገር የለም። ያው በርግጥ ሲቀጥል ደግሞ በርግጥ እሷ ሰበብ ነው የምትፈልገው እንዳልኳችሁ በህግ መክሰስ ምናምን ነው የምትፈልገው። ግን እሷ ሲጀምር ታማ ስለተኛች መሳይን ክስ ስላልተመሰረተበት
ይወጣል፣ ግዴታ ይወጣል። ምንም የሚፈጠር ነገር የለም። ግን አሁን መውጣቱ ሳይሆን ለቀጣይም እሷ ስትወጣ ምናልባትም ድጋሚ ክስ ልትመሰረትበት ትችላለች። ምክንያቱም እንዳልኳችሁ ይህን ነገር እሷ በጣም ነው የምትፈልገው። ምክንያቱም ከዚህ ቤት ማስወጣት ሁሉንም ነው የምትፈልግ እንኳን አይደለም እንደዚህ የሆነ ነገር ደርሶባት አስቀድማ ራሱ ምን አይነት ታርጌቷ ምን እንደሆነ ታውቃላችሁ። ስለዚህ ያው አሁንም ከሳንት ማለቱ አይቀርም። ግን ያው ምናልባት አብረሽም ምናምን እንደዛ አድርገው እንትን ሊሏት ይችላሉ። ልጅቷ በጣም ኃይለኛ መዘዘኛ ጦሰኛ ነች። በቃ ለሁሉም ለቤተሰብ ነው ጠቅላላ ጦስ የምትሆነው። በጣም አስቸጋሪ ልጅ ነች። በጣም ማለት ነው ጸባይዋ፣ ባህሪዋ በጣም አስቸጋሪ ናች። በጣም ማለት ነው ከሚባለው በላይ። ስለዚህ ግን ያው ሁኔታውን መታገስ ነው። ምንም ማድረግ ስለማይቻል ምንም ይሄ ነው ማለት አይቻልም። ምክንያቱም ልጅቷ በጣም አደገኛ ናት። በጣም መጥፎ ባህሪዋም አስቸጋሪ ስለሆነ ማለት ነው ቤተሰቦቻችን በዛ አማካኝነት ነው እንግዲህ ያው ሁኔታ ነገሮችን ለማድረግ የተገደዱት። እንግዲህ ቀጣይ ደግሞ ሁሉም ነገር እንደሚስተካከል ተስፋ አለን ከሁኔታዎች አንፃር ማለት ነው ቤተሰቦቻችን። እና በአጠቃላይ እንግዲህ መሳይ አንደኛ የራሱ ህመም አለበት እንዳልኳችሁ በየደቂቃው መድኃኒት ይወስዳል ምናምን እና ከኬሱ መድኃኒት ራሱ አያጣም። ያው ያለው ነገር ተስተካክሎ ያው ከያለ ህክምና እሱ ራሱ በቃ እንደውም እገዛ የሚያስፈልገው ልጅ ነው። እንደዚህ እንኳን ሌላ ስርፋ ለወንጀልና እንትን ሊጠረጠር ማለት ነው። ግን ያው ግዴታ እሷ ስላለችው ግዴታ ነው። አይ በፍጹም አይሆንም ማለትም አይቻልም። የሆነውን ነገር አምኖ መቀበል ብቻ ነው ያለው አማራጭ። ስለዚህ በዛ አማካኝነት እንግዲህ ያው ያለውን ነገር ለማስተካከል እየተሞከረ ነው። እሱ ግን ዞሮ ገብቷል እስር ቤት። ግን ያው ይፈታል፣ ምንም የከፋ ነገር አይፈጠርም። ምክንያቱም ከሁኔታዎች አንፃር ማለት ነው። በዛ ላይ መድብልም ነገሩን ለማስተካከል ስለሚሞክር መድብል ከገባበት ደግሞ ታውቃላችሁ ኢንስፔክተሩም ጋር አስተያይተው ነበረ። ያው ግን ግዴታ ህግ ያዘው ነገር በህግ ግዴታ ማወቅና እንትን ማለት ስላለበት ነው እንጂ ያው ያለውን ነገር ለመጠየቅ ሁኔታዎችን እንትን ለማለት ሞክረው ነበረ። ምክንያቱም ያው ታውቃላችሁ ለትትና ያለውን ፊሊንግ መድብል እሷ ስታለቅስ ምናምን ያው ለማረጋጋት ምናምን ሞክሮ ነበረ፣ ግን አልቻለም። ግዴታ መረጃው እንደሚቀባጥሩት ከሆነ መጣራት ያለበት ነገር አንዳንድ ነገር ስላለ በዛ አማካኝነት አልተፈታም ማለት ነው ቤተሰቦቻችን። ግን በቀጣይ ይፈታል ምንም የሚመጣ ነገር ስለሌለ። ምክንያቱም መድብልም አለ እዚህ ጋር። በዛ ላይ ደግሞ እሷ ክስ ስላልመሰረተች ያለችው እስካሁን ሆስፒታል ውስጥ እስከሆነች ድረስ በዛ አማካኝነት ይወጣል ማለት ነው ቤተሰቦቻችን። ጽጌ ግን ዛሬ ደህና አሽቃበጠች። ለእንትና ዴና አድርገን ያሽቃበጠች ይመቻት። እንደዛ አይነት ጓደለች ነበረ፣ ግን በጣም ተፍተፍ ብላለች። ውዴ ናታ ማለት ነው። ቀጣይ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ አድርጉ። እንወዳችኋለን ቤተሰቦቼ ባይ